ሀራምቤ ሬዲዮ 98.7 በምርጫው ጉዳይ ተቃዋሚ ፓርቲዎች የተለያየ አቋም ይዘዋል። ትብብሩ የምርጫውን ውጤት ቅቡልነት የለውም ሲል ኢዜማና ህብረ ኢትዮጵያ ውጤቱ ለመድብለ ፓርቲ ስርዓት በር ከፋች ነው ብለውታል። ፍትሃዊ ምርጫ ባልተካሄደበት ሁኔታ ተቃዋሚዎች የፓርላማ ወንበር መያዛቸው ቅቡልነት የለውም ያሉት ከትብብሩ የኢትዮጵያ ህዝባዊ አብዮታዊ ፓርቲ የህዝብ ግንኙነት ኃላፊ ሚስጥረ ስላሴ ታምራት ተቃዋሚ ፓርቲዎች አግኝተዋል የተባለው የፓርላማ ወንበር ቢሆንም በችሮታ የተገኘ ነው ብለውታል። ዝርዝሩን ባልደረባችን አይንሸት ሙልጌታ ታስደምጥናለች። አብራችሁን ቆዩ። በምርጫው ጉዳይ ተቃዋሚ ፓርቲዎች የተለያየ አቋም ይዘዋል። ትብብሩ የምርጫው ውጤት ቅቡልነት የለውም ሲል ኢዜማና ህብረ ኢትዮጵያ ውጤቱ ለመድብለ ፓርቲ ስርዓት በር ከፋች ነው ብለውታል። ፍትሃዊ ምርጫ ባልተካሄደበት ሁኔታ ተቃዋሚዎች የፓርላማ ወንበር መያዛቸው ቅቡልነት የለውም ያሉት ከትብብሩ የኢትዮጵያ ህዝባዊ አብዮታዊ ፓርቲ የህዝብ ግንኙነት ኃላፊ ሚስጥረ ስላሴ ታምራት ተቃዋሚ ፓርቲዎች አግኝተዋል የተባለው የፓርላማ ወንበርም ቢሆን በችሮታ የተገኘ ብለውታል። አክለውም በተለይም በአማራ ክልል ተወዳድረን አሸንፈናል የሚሉት ፓርቲዎች በክልሉ ምንም አይነት እንቅስቃሴ ባላደረጉበት ሁኔታ የፓርላማ ወንበሮችን ተወዳድረን ይዘናል ማለት ቅቡልነት የሌለው ነው ብለዋል። ተቃዋሚ ፓርቲዎች እንደሆኑ አይደለም እንቆጥራቸው። ኢትዮጵያ ህዝብም ድምጽ ሰጥቷቸው አይደለም የገቡት። ምክንያቱም ፎርሹር የኢትዮጵያ ህዝብ ድምጽም የሰጠበት ምርጫ እንዳልሆነ እናውቃለን። አማራ ክልል ያለው ሁኔታ፣ ኦሮሚያ ክልል ያለው ሁኔታ ምናውቀው ነው። የቅርጻና እንትና በዚህ ቦታ ይግባን ይለቅቄለታል አይነት ከዚህ ቀደም የተወካዮች ምክር ቤት አባል የነበሩትና አሁን የትብብሩ አባል የሆኑት ዶክተር አበባው ደሳለው በተመሳሳይ በተቃዋሚዎች የተያዘው የፓርላማ ወንበር የኮታ ድልድል እንጂ አንድም በፍትሃዊ የምርጫ ሂደት የተያዘ ወንበር አለመኖሩን ጠቅሰው ከዘንድሮ ምርጫ ይልቅ ምርጫ 97ና 6ኛው ዙር ምርጫዎች የተሻለ ነጻና ፍትሃዊ እንደነበሩ ጠቁመዋል። ዲሞክራሲን የሚገነባ አካሄድ አይደለም። ይሄ ዲሞክራሲን የሚያጨልም አካሄድ ነው ብዬ ነው ማምነው እኔም። ምክንያቱም መንግስት ማድረግ ያለበት ወይም ገዢ ፓርቲ ማድረግ ያለበት ነጻ ፍትሃዊና ቅቡልነት ያለው ምርጫ እንዲካሄድ ሜዳውን ክፍት ማድረግ ነው እንጂ ያለበት በኮታ ቦታዎችን መልቀቅ የለበትም። እንደሚታየው አብዛኛውን ወንበር ያሸነፉ የምክር ቤት አባላት አሁን የተመረጡት በሙሉ ገዢ ፓርቲ ተወካይ ያላቀረበበት ወይም እጩ ያላቀረበበት ቦታ ላይ ነው። ይህ ደግሞ በኢትዮጵያ ታሪክም ታይቶ አይታወቅም። የህብረ ኢትዮጵያ ፓርቲ የፖለቲካ ጉዳዮች ኃላፊ አቶ አበራ በቀለ በበኩላቸው 7ኛውን ዙር ሀገር አቀፍ ምርጫን ተከትሎ በርካታ ለውጦች መኖራቸውን ጠቅሰው በተለይም በዚህ ዙር ተለመደ መልኩ ተቃዋሚ ፓርቲዎች የፓርላማ ወንበር መያዛቸው ለዲሞክራሲ መልካም ጅማሮና ለመድበለ ፓርቲ ስርዓት በር ከፋች መሆኑን ገልጸዋል። በተለያየ አንግልኛ እንግዲህ እንደ ፓርቲም እንደ ግልም ምርጫውን የምናይበት የራሳችን መነጽር አለን። አንደኛው ምንድነው ሀገሪቷ ከፍተኛ አጣብቂኝ ውስጥ ነው። በተለይ የጂኦ ፖለቲካዊ አጣብቂኝ ያለ፣ ውጪ ጣልቃ ገብነት ኮንስፓይረሲ ሀገር ውስጥ ያለ፣ ምርጫውንም እንዳይሳካ ሲሰሩ የነበሩ አማጭ ኃይሎችም እንዳሉ ሀገሪቷን መንግስት አልባ ለማድረግ የሚፈለግበት የሶስተኛ ወገን እንደ ግብጽ ያሉ ታሪካዊ ጠላቶችን ተሳትፎ የነበሩበት ምርጫ ነው። አሁን ይህን ሁላ ነገር ቅድም ያነሳናቸው እጸጾች እንዳሉ ሆነው ግን መንግስት የሚመሰረትበት አቅጣጫ ተይዟል። ህዝብ እንዲዳኛቸው በምርጫው ከተወዳደሩና ውጤቱም ይፋ ከሆነ በኋላ በተለይም ውጤቱን ለማቃለል የኮታና የችርቻሮ ነው የሚሉት ፓርቲዎች ሀሳብ ውሃ የማያነሳ ነው ያሉት ደግሞ የኢትዮጵያ ዜጎች ለማህበራዊ ፍትህ ኢዜማ ፓርቲ ዋና ጸሐፊ አቶ ዋሲሁን ተስፋይ ናቸው። ዴሞክራሲ በአንድ ጀንበር የሚገነባ ጉዳይ አይደለም ያሉት አቶ ዋሲሁን እንደ ተፎካካሪ ፓርቲ አማራጭ ሀሳብን አምጥቶ የተሻለውን የህዝብ ድምጽ በማግኘት መንግስት ለመመስረት አቅደን በምርጫው ተሳትፈን መንግስት ባንሆንም እንደ ፓርቲ አሁን የተገኘው ውጤት ተስፋ ሰጪ መሆኑን ጠቁመዋል። ምርጫው ላይ የተወዳደሩ ፖለቲካ ፓርቲዎች ምርጫው ላይ ተወዳድረው ህዝብ እንዲዳኛቸው ጠይቀው ህዝብ ከተዳኙ በኋላ ይሄንን ሀሳብ የሚያነሱ ከሆነ ይሄ የሞራል ጥያቄ የሚያስነሳ ነው። ብልጽግና ያልተወዳደረባቸው ቦታዎች ነበሩ። እነዛ ወንበሮች ለሌሎች ተቃዋሚ ፓርቲዎች በአጠቃላይ የተሰጡ ወንበሮች ናቸው ብለን ነው የምንወስደው። ብልጽግና ያልተወዳደረባቸው ቦታዎች ላይ 7-8 ፖለቲካ ፓርቲዎች ተወዳድረዋል። እነዛ 8 እና 7 ፖለቲካ ፓርቲዎች ተወዳድረው ነው እነዛ ወንበሮች የተገኙት። በምርጫ ውስጥ በፕሮሰስ ውስጥ ገብተሽ ለህዝብ ከውሳኔ ከተዳኘሽ በኋላ ይሄንን በችርቻሮ ነው የተሰጠው ወይም በድልድል የተሰጠው ማለት እዛ ውስጥ የገባሁት ከድልድሉ ለመውሰድ ነው እንደማለት ነው።
የተቃዋሚ ፓርቲ አመራሮቹ ይህንን ያሉት ከሀራምቤ ሬዲዮ ጋር በነበራቸው የስልክ ቆይታም ነው። ከታዛቢ ሀገራት መካከል በኩል የአፍሪካ ህብረት ኤዩና የምስራቅ አፍሪካ የልማት በየነ መንግስታት ኢጋድ የምርጫው ሂደት ያለምንም አላስፈላጊ ጣልቃ ገብነት ሰላማዊ በሆነ መንገድ የተከናወነ ስለመሆኑ ማረጋገጫቸውን ሰጥተዋል። በሌላ በኩል ቢቢሲን ጨምሮ እንደ ሮይተርስ እና ሌሎች ዓለም አቀፍ ሚዲያዎች ሰባተኛውን ዙር ሀገር አቀፍ ምርጫን አስመልክተው ሰፊ ሽፋን ቢሰጡም ምርጫው በትግራይ ክልል ሙሉ በሙሉ አለመደረጉን እና በአማራና ኦሮሚያ ክልሎች በከፊል የነበረው የጸጥታ ችግር በርካታ ዜጎች ድምጻቸውን እንዳይሰጡ ማድረጉን በመጠቆም የምርጫውን ሂደት አሳታፊነት ጥያቄ ውስጥ አስገብተውታል። ከዚህም በተጨማሪ አንዳንድ ዓለም አቀፍ የፖለቲካ ተንታኞችን በበኩላቸው ከምርጫው ጋር ተያይዞ ስጋታቸውን ሲገልጹም ተስተውለዋል። በሁለቱም ምክር ቤቶች በርካታ መቀመጫዎች ማግኘቱን ያረጋገጠው ኢዜማ ለውድድር ከቀረበባቸው የምርጫ ክልሎች 13 የህዝብ ተወካዮች ምክር ቤትና 73 የክልልና የከተማ ምክር ቤት ወንበሮችን በድምሩ 86 መቀመጫዎችን በማግኘት በሀገር አቀፍ ደረጃ ቀዳሚ ተፎካካሪ ፓርቲ ሆኖ አጠናቋል። ከ54 ሚሊዮን ዜጎች በላይ ለመራጭነት በተመዘገቡበትና 42 የፖለቲካ ፓርቲዎች ለተፎካካሪነት በቀረቡበት ምርጫ 2018 በህዝብ ተወካዮች ምክር ቤት ገዢው ብልጽግና ፓርቲ 438 መቀመጫ ማግኘቱን ሲያረጋግጥ እስከ አሁን ይፋ በተደረጉ ውጤቶች 37 መቀመጫዎች በተቃዋሚ እጩዎች እንዲሁም 8 መቀመጫዎች በግል ተወዳዳሪዎች ተይዘዋል። ሀራምቤ ሬዲዮ 98.7